ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ሁሉ አማን እያላችሁበት ሰላማችሁ ብዝት ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ በጣም በሚያምር በጣም ደስ በሚል እናንተ በምትወዱት ቪዲዮ ከች ብዬላችኋለሁ። በጣም ደስ ብሎኛል። እውነት ለመናገር ጨረቃዎች እንግዲህ ፏ ሸብረቅ ብለው ዛሬ ንጉሱና ንግስቷ በሱፍና በቬሎ ማለት ነው ከች ብለዋል። እንግዲህ የፎቶ ስነስርዓት ይሁን ጋብቻ ይሁን ውስጡ ላይ የማናየው ጉዳዮች አሉ። በጣም ደስ የሚል ቪዲዮ ነው ለመናገር ትወዱታላችሁ ብዬ ተስፋ አደርጋለሁ። ቤታቸውን ፏ አድርገዋል። ሶፋው ተቀይሯል። በቃ ልነግራችሁ አልችልም። ይህን ሳምንት የሚገርሙ ደስ የሚሉ ጊዜያቶችን እያሳልፉ ስለሆነ እኛም በጣም ደስተኛ ነን። ምክንያቱም እነሱ ደስ ሲላቸው እኛ ደስ ይለናል። ለምን? ስለምንወዳቸው ብቻ ማለት ነው። በሰው ደስታ የሚደሰት ሰው ጤነኛ ነው ይባላል። ስለዚህ ጤነኛ ነን ማለት ነው። በእነሱ ደስታ በጣም ደስተኛ ስለሆንን እናንተም ደስተኛ ስለሆናችሁ ጤነኝነት ምልክት ነው ማለት ነው። ብዙ ጊዜ እንደውም ምን ይላሉ የሳይካትሪስት ባለሙያዎች በሰው ደስታ የሚደሰት ሰው ጤነኛ ነው፣ አይምሮ በጣም ጤነኛ ነው ማለት ነው ይላሉ። እና በሰው ደስታ የማይደሰት ሰው ግን ጤነኛ አይደለም ይላሉ። ስለዚህ እኛ ከጤነኞቹ እንመደባለን ብዬ አስባለሁ። አንድ ላይ ማን ነው ቤተሰብ ዛሬ የተሰማችሁን ስሜት እስቲ ኮሜንት ላይ አድርሱኝ። ዛሬ እውነት ለመናገር ለየት ያለ ብሩክ ያነሳቸው በጣም የሚገርሙ ሀሳቦች አሉ። ሀይሚ የሚያነሳቻቸው ሀሳቦች አሉ። እሱን አብረን ዳሰስ እናደርጋለን። ቻናሌ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ላይክ እና ሼር አድርጉ። ወደ ቪዲዮ እንለፍ እስቲ። ቅመሜን እንግዲህ ለብሳ ምናምን ስትመጣ እናያለን። ያምርባታል። በጣም ተስፋ አደርጋለሁ። እንትን ቬሎ ምናምን ያምራል ስለሆነ ሁላ እኔ ነኝ የመረጥኩት ሂጄ ምናምን ተሯረጬ ምናምን ማለት ነው። እኔ ነኝ የመረጥኩት ቬሎ። እንዴ ቆርጠ ተነስተሃል ማለት ነው። ቆርጠ ተነስተሃል አንተ። እንግዲህ ቬሎውን ሄደ ራስህ መርጠህ ካመጣኸው ከቅመሜ ጋር እንግዲህ በአንድ ቤት አይሎጋ ቀርቶ ነበረ። አይሎጋ ይሆ እንዲባል ፈልገሃል ማለት ነው። ትላንትና ስንል ነበር አይሎጋው ቀርቷል። ለምንድን ነው የቀረው ስንል ነበረ። ሆኗል እንግዲህ አሁን ማለት ነው አይሎጋው ተመልሶ መጥቷል። ደግሞ እንግዲህ ከዚህ በፊት የሰርጋችን ቀን ይወሰንልን ነበር እንዴ አይደለ? አሁን ደግሞ ያው ፈጣሪ ሁሉንም ነገር ፈጣሪ ሲል ነው የሚሆነው ማለት እውነት ነው። ሁሉም ነገር ፈጣሪ ሲል ብቻ ነው ሰው ያስባል፣ ፈጣሪ ደግሞ ይፈጽማል። እግዚአብሔር ይፈጽማል የሚባለው። ስለዚህ እኛ እናስባለን፣ እኛ ያሰብነው ነው። ግን ታዲያ እግዚአብሔር የሚያግዘው ማለት ነው የሚያደርገው የኛ መልካም ምኞታችንን ለማሳካት በጸሎት ስንነግረው ነገሮች ሁሉ ይሳካሉ ማለት ነው። እናንተ የሚያሳልፋችሁት በጣም ብዙ ቻሌንጆች እንደሆነ እናውቃለን። ብዙ ቻሌንጆች ውስጥ አልፋችሁ ነው እዚህ የደረሳችሁት። ለዚህ መድረሳችሁ ደግሞ ቤተሰቦቻችሁ ጸሎት፣ የእናንተ ጸሎትና የእግዚአብሔር እርዳታ ስለሆነ በጣም ደስ ብሎናል። ፈጣሪ ሲል ነው ማለት ሁሌ ነው የምለው እንደዚህ አይደለ? ግን እሱ ያለው ነው የሚሆነው። እኛ እናስባለን፣ ፈጣሪ ይፈጽማል። ላይ ደስ የሚል ህይወት እንደምንመራ ተስፋ አደርጋለሁ። አዎ ደስተኛ ህይወት ለመምራት እንግዲህ መዘጋጀት ይፈልጋል። መዘጋጀት ማለት ደግሞ በስነ ልቦና መዘጋጀት ያስፈልጋል። አንድ ላይ መሆን ማለት ብዙ ነገሮች ሊፈጠሩ ይችላሉ፣ አለመግባባቶች ሊፈጠሩ ይችላሉ ምናምን። እሱን የምትፈቱበት መንገድ እናንተ ከወዲሁ ነው ማሰብ ያለባችሁ ማለት ነው። አንዳችሁ ለአንዳችሁ የደስታ ምንጭ ለመሆን ጥረት የምታደርጉ ከሆነ በእርግጠኝነት የተሻለ ህይወት መኖር ትችላላችሁ። እንዳልኳችሁ ፈጣሪ ከእንትኖች በቃ ከጸብ ምናምን ያን ከሚያጣሉ ነገሮች ቢያርቀን። ያው ሰው አብሮ ሲኖር አይጣላም። ሰላም ሁልጊዜ ሰላም ነው ማለት አይቻልም። ይሁን አንዳንድ ያለ መግባባት ይኖራል። ይህ ሁሉም ጋር ያለ ነው። እውነት ነው። ማንኛውም ሰው ጋር የሚፈጠር ነገር ነው። አለመግባባቶች ሁሌም ይፈጠራሉ። ግን ሁሌም የምንፈታበት መንገድ ነው ዋናው ነገር ማለት ነው። ግን እንዳይፈጠሩ ጥረት ማድረግ ደግሞ ይጠበቅብናል ማለት ነው። ምክንያቱም አንዳችን ለአንዳችን ለደስታ የምንጨንቅ ከሆነ በእርግጠኝነት ከስተቶች መራቅ እንችላለን። ማለት ከስተቶች መራቅ እንችላለን ስላችሁ ምንም ስተት አንሰራም ማለት አይደለም።
የምንሰራበት ቻንስ ግን በጣም ሬር ነው ማለት ነው። ለምሳሌ ፍሪኩዌንሲው ድግግሞሹ በጣም ያንሳል ማለት ነው እና የጥላችንም ጊዜ እንደዚሁ ቶሎ ቶሎ ላለመጣላት ምክንያት ይሆናል ማለት ነው እና እሱ ምን ይጠላል፣ እሷ ምን ትጠላለች የሚለውን ነገር ለይቶ ማወቅ፣ እሱ ምን ያስደስተዋል፣ እሷ ምን ያስደስታታል የሚለውን ነገር ደግሞ ለይቶ ማወቅ እና እዚህ ላይ መስራት ያስፈልጋል ማለት ነው። የማይግባባ ነገር ይኖራል ብዙ ቦታ፣ ግን ችሎ ማለፍ ነገራቶችን በቃ ማለት ችላ ብሎ ይሁን ብሎ ማለፍ ፈጣሪ ትዕግስቱ ልቦናውን ይስጠና የሚባለው ብዙ ጊዜ እንደውም መጀመሪያ አካባቢ የትዳር 4 እንትን ወደ 3 ቦታ ተከፋፍሎ ማለት ነው ፌዝ አላቸውና የመጀመሪያው ከ1 እስከ 1 ዓመት ከምናምን አካባቢ ብዙ ትዳሮች የሚፈርሱበት ጊዜ ነው ይባላል። ምክንያቱም ለምን መሰላችሁ? አንድ ትዳር ማለት ነው ስቴብል እየሆነ የሚሄደው ከ3 ዓመት እስከ 4 ዓመት አካባቢ ላይ ስቴብል ምናምን እየሆነ ይሄዳል። ከዛ በኋላ ግን የተረጋጋ ይሆናል ይባላል እና ለምን መሰላችሁ? መጀመሪያ አካባቢ ላይ ሁለቱም ከተለያየ የአስተዳደግ ስርዓት ይመጣሉ። እንደገና ደግሞ ከተለያየ የአኗኗር ዘይቤ ነው ወደ አንድ የሚመጡት ማለት ነው። ለምሳሌ ወንዱ ላጤ ሆኖ ብቻውን እየኖረ ልብሱን በቃ ከውጭ ሲመጣ ልብሱን አውልቆ ዝም ብሎ አልጋ ላይ ሊወረውር ይችላል። እሷ ደግሞ እንደዚህ ያለ ነገር መዝረክረክ ላትወድ ትችላለች። ስትመጣ የሆነ ቀን እያነሳች እሱ ሲያዝረከርክ እሷ እያነሳች ትሰበስባለች፣ ታስቀምጣለች። እሱ አሁንም እንደዛው ነው እና ይሄ ነገሮች የለመደው ስለሆነ ቶሎ ላይተው ይችላል እና እንደዚህ ያሉ ነገሮች ሊያግባባቸው ይችላል ማለት ነው እና ጸብ ሊፈጥር ይችላል ማለት ነው። ግን ያው በሆነ ጊዜ ላይ ነገሮች እየተስተካከሉ እሷም የሱን ባህሪ እየለመደችው እሱም የሷን ባህሪ እየለመደ ምናምን ይሄድና ነገሮች እየተስተካከሉ ይሄዳሉ ማለት ነው። እሱ ነገር እኛ ህይወት ላይ እንዲፈጠር አልፈልግም። ግን ደግሞ ከስተቶች ለመራቅ ሁለታችንም የቻልነውን ሁሉ ማድረግ አለብን አይደል? ይሄንን ያልኳችሁ ቅድም ማለት ነው። በተቻለ መጠን ከስተቶች ለመራቅ ጥረት ማድረግ አለብን። በቃ ሰላማዊ ህይወት የምንፈልግ ከሆነ ከስተት ለመራቅ ጥረት ማድረግ አለብን ማለት ነው። እየራቅን ማለት ነው። በጣም በራቅን ቁጥር ለምሳሌ አንድ ሰው ሳምንቱ ሙሉ ስተት የሚሰራና በሳምንት አንድ ቀን ስተት የሚሰራ የትኛው ነው የሚጸናበት? ሳምንቱ ሙሉ ስተት የሚሰራ ሰው ሁሌ ይጸባለ ማለት ነው። አያችሁ አይደለ? ስለዚህ በሳምንት አንዴ እንኳን ስተት የሚሰራ ሰው አይ ኖርማል ነው። በቃ ማንኛውም ሰው ስተት ስለሚሰራ ማለት ነው እና ብዙም ከስተትም አትቆጥሩትም አይደለ? እንደዛ ነው። ስለዚህ በተቻለ መጠን ለመራቅ መሞከር ያስፈልጋል። እና ደግሞ እኛ የጨረቃ ፋሚሊዎችም በዚህ ሰዓት በጣም ደስ የሚል ሙድ ላይ እንዳለን ተስፋ አደርጋለሁ። በጣም ብዙ ደስታዎች ነው በዚህ ሳምንቶች ውስጥ እየመጣለን ያለው አይደለ? በጣም ደስ የሚል ነገሮች ነው እያሳለፍን ያለ ነው። ኩራ ብለን ነው ሙሽራዋን እንጠብቃለን ምናምን። ዋው በጣም ብሩኬ አምሮበታል። እንግዲህ ፏ ብሏል። እውነት ሱፍ እንደዚህ ያምርበታል እንዴ! በጣም መስቀያው በጣም ከባድ ነው እውነት። ግን በጣም አድካሚ ነው እኮ ሰርግ። እኔና ቀመሜን ፈጣሪ አንድ አድርጎናል። እንግዲህ ፈጣሪ ምንድነው ያገናኘው ማንም አይለየውም አይደል የሚባለው? አዎ እኛ በራሳችን ካላበላሸው ነው በስተቀር ፈጣሪ ያገናኘውን ፈጣሪ ያጣመረውን ማንም ሊለያየው አይችልም። ይሄ ምንም ጥያቄ የለውም ማለት ነው። ምክንያቱም በሶስት የተገመደ ነው ማለት ነው። 2 ሙሽሮች አሉ፣ አንድ ፈጣሪ በመሃል ስላለ በሶስት የተገመደ ስለሆነ መቼም ሊፈታ አይችልም። እንግዲህ እናንተ ናችሁ ወሳኞቹ፣ ሙሽሮቹ ናችሁ ማለት ነው። እኔና ቅመሜን ወደፊት ትልቅ ብዙ ነገር ነው ኤክስፔክት ማደርገው። እውነት ብዙ ነገር ነው ያሳለፍነው። በቃ ከምታስቡት በላይ በጣም ብዙ ነገር፣ በጣም ማለት ነው። ብዙ ጊዜ የማይሆን ከስንት አንዴ ነው እስከመለያየት ደርሰን እናውቃለን። እኔና ቅመሜና እውነት ነው። በጣም እኛ ራሱ እናውቃለን። በጣም ብዙ ጊዜ በፊት ለፊት እንግዲህ ከጀርባ ያለውን ደግሞ አናውቅም። በፊት ለፊት በካሜራ ፊት እንኳን ብዙ ነገሮች ተፈጥረዋል። እኛ ራሱ በጣም ብዙ ጊዜ ስጋት ውስጥ በቃ እናንተን ይለያሉ ብለን ይህን ፍቅር እንዳይጠፋ ብለን ብዙ ጊዜ ስጋት ውስጥ ወድቀን ነበረ። ግን ተመልሳችሁም አንድ ላይ መሆናችሁ ደግሞ ለእኛ በጣም ደስታ ነው። ካሜራም ጀርባ በጣም ብዙ ነገር አሳልፈናል። ብቻ ይሁን ፈጣሪ ለዚህ ቀን ያብቃን አይደለ? ሁሉንም ነገር ስቴፕ ባይ ስቴፕ ለዚህ ቀን ያብቃን። በቃ ሁሉንም ነገር ላይክ ቀለበቱን ምኑም ፈጣሪ ብሎ በቃውጡ በቃ ሙሉ መስመሩን ይዞ እንዲሆን ነው እኔ የምፈልገው በስርዓት። እኔና ሃይሚ ቅመሜ በጣም የምትገርም ሰው ናት። በጣም ከሚያስደስቱኝ ነገሮች ደግሞ ማለት ነው እነዚህ ብሩኬና ሃይሚ ማለት ሁል ጊዜ ፍቅራቸውን የሚገልጹበት መንገድ በጣም ነው የሚገርመኝ። ፍቅር መገላለጽ በነገራችን ላይ
የበለጠ ያቀራርባቸዋል፣ የበለጠ ፍቅራችሁ እንዲጨምር ያደርጋልና እንደዚህ ያሉ ነገሮችን መጠቀም በጣም አስፈላጊ ነው። የፍቅር ቃላቶችን ለምሳሌ ባለትዳሮችና ፍቅረኛሞች የፍቅር ቃላቶችን አብዝቶ መጠቀም ይመከራሉ። ታውቃላችሁ አይደለ? ምክንያቱም የመሳብ አቅም ስላለው ነው እና አንድ የማድረግ አቅም ፍቅራቸውን የማጠናከር አቅም ስላለው ነው ባይዘው ማለት ነው። ለዚህ ነው ብዙ ጊዜ የፍቅር ቃላቶችን መጠቀም አስፈላጊ ነው የሚባለው። ደስ የምትል ሰው ናት። ያው ከዚህ በኋላ እኔም ማለት ስነ ስርዓት ይዤ ህይወቴን ለመምራት እሞክራለሁ። እሷም እንደዛው እሞክራለሁ። ሳይሆን አደርጋለሁ። ከዚህ በኋላ ምን ልጅነት የሚባል ነገር የቀረ ይመስለኛል። አዱ ነው ቀርቷል። ካሁን በኋላ ቀርቷል። ልጅነት የሚባል ነገር የለም። እንግዲህ ተሰብስቦ ልጅነት አለ ማለት አይቻልም። አሁን ልጅ ወደ መፍጠር ተሸጋግራችኋል ማለት ነው። ስለዚህ ከልጅነት አልፋችኋል ማለት ነው። ፎብ ያለው ካሜራማን በጣም በላልክ ትሸከሙኛላችሁ ግን አችሁኝ እንዴት ትችላላችሁ? በጣም ቡርኬማ በጣም ዛፍ እኮ ነው። ቁመቱ ራሱ በጣም የሚገርም ነው። ሸበላ አምዬን ጠብቃት። ወዳችኋለሁ። ዋው በጣም እንዴት ፏ ብላለች። ዋው ሙሽሪት በጣም አንደኛ የምር ይጨብጨብላት። የምሬ ነው የምለው። በጣም ነው ያማረባት የምር እንዴ ቢሉ ዋው ብቻቸው መሆናቸው ብቻ ነው። ሰርገኛ አለመኖሩ ብቻ ነው። ሰርገኛ ቢኖር ደግሞ በጣም ትንሽ አጃቢ ቢኖር በጣም ደስ ይላል። ያበደን ቤታቸው ውስጥ እንግዲህ ለሃይሚ ብሩኬ የሚገርም ዘፈን ጋብዟታል ማለት ነውና ዘፈኑን አብረን እንስማው። እውነት እኔ በጣም አስገርሞኛልና አንተ አይባልም እንደዚህ እስከ መቼ ባንቺ ባሪ ነዳለው አልቻልኩም ማረሚን እያለው መረረኝ ሰለቸኝ እኔ ተጨነኩ እንደምልሁኝ አልቻልኩም ዝነሽን አልቻልኩም። ኧረ ገራሚ እውነት ገራሚ። ተው አይመጥናትም እውነት ዘፈን እንደቀልድ ዘፈን ሁሌም ሽራ ሁሌም አበባ የማይጠወልግ በረከት ይግባ። በነገራችን ላይ እንዲህ ደስተኛ ሲሆኑ በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። በጣም የምወዳቸው ወይ ማለት ነው እና የፍቅር ምሳሌዎች ናቸው። በቃ ብዙዎች ሊማሩባቸው የሚገቡ ልጆች ናቸው። ሁላችንም ልንማርባቸው የሚገባ ልጆች ናቸው እና ላመሰግናቸው እወዳለሁ። ይምር ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስቲ እንያችሁ። ሙሽራው ተሸከመ ማለት ነው። አንተ መሀል ላይ ማለት ነው። አንተ ጣር መቼም ውጭ ካልሆነ በስተቀር ቤት ውስጥ ምንም ተሸክማት አይሆንም። ምክንያቱም ጣራው ላይ ነው ጭንቅላቷ ጣራውን ይነካል። በቃ እንዲጥፍ ብላ ካልሆነ አይሆንም። አበባው ሙሽራይ ሚዜዎቹ የዞች አደጎቹ ሚዜዎቹ የሙሽሮቹ በጣም ወደነዋል። የተወደዳችሁና የተከበራችሁ ቤተሰቦች በጣም ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። በዋናው ሰርግ ያገናኘኝ እላለሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ በዝት ይበል። ቻው